ውል ፈርመ ምናምን እምቢ ማለት ሼም ነው ራሱ ስለምን አገባኝ ስለው ይኖራል እኮ ውድድሩን ካቋረጥ ይኖር ይችላል። አረ ምን አይነት ማይጨበጥ ያለው ሰው ነው። እኔ እኮ አብሬ እየኖርክ ራሱ ማለት ነው ምን አይነት ባህሪ እንዳለው ራሱ እኮ ግራ ነው የሚያጋባኝ። አንዴ እወዳደራለሁ ይላል፣ አንዴ አልወዳደርም ይላል። አሁን ደግሞ ምን ማለት ነው? መኪናና ቤት ካልተገዛልኝ አልወዳደርም ማለት እንዴ? ይሄንን እኮ ማለት የነበረብህ እኮ መጀመሪያ ለሀገር ገጽታ ከማለት በፊት እሱን ያኔ ነበር እኮ መናገር ያለበት። ከተፈራረምክ በኋላ ውል ይቀደዳል። እሱን ታየዋለህ እንዴት እንደሚቀደድ። ትቀልዳለህ እንዴ? ሳትወድ በግድ ትወዳደራታለህ። ሳትወድ በግድ ማለት ነው። አለመወዳደር የምትችለው ከሀገር ስትወጣ ብቻ ነው። ኢትዮጵያ ውስጥ ኖረ አለመወዳደር አትችልም። አንተን ብሎ ያስያዙ ስንት ሰዎች እንዳሉ ታውቃለህ? ምን ማለት ነው? አልወዳደርም አልክ ማለት እኮ እነዛ አንተን ብሎ ያስያዙ ሰዎች እኮ ብራቸውን ተበላ ማለት ነው። በፎርፌ ሄዱ ማለት እኮ ነው። ሳትወድ በግድ ትወዳደራለህ። ይሄንን አድርሱልኝ ለራሱ ለሴዶ ማይጨበጥ ባህሪ ምን እሺ ነው? ምን አይነት ብር ተራም አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለው ወይ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቀር አምልጫለሁ በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አምልጫለሁ የምን ውድድር ነው? ውድድር በነፃ ያለባለቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለቡኝ ማለት ይሄው ኢሮፕ ገብቻለሁ። ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁ ወይ ማለት ነው። በነፃ አረ ሴዶ ማርሻል የቦክስ ውድድሩን ሰርዞ ከሀገር ኮበለለ። በቅርቡ ከጆን ጋር ለመወዳደር ፊርማ የፈጸመው ሴዶ ማርሻል እንደማይወዳደር አስታውቆ ወደ ቱርክ እንደሄደም አስታውቋል። የኢትዮጵያ ሕዝብና ጌች በነፃ ልታቧክሱ ነበር ያለ ሲሆን ለመመለስም ቅድመ ሁኔታዎችን አስቀምጧል።